ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። በያላችሁበት ፍቅርና ሰላም ይብዛላችሁ። ቃል ቲዩብ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ ለሆናችሁ ሰብስክራይብ፣ የደወል ምልክቱን በመጫን ቤተሰብ ሁኑ። ዛሬ የምንሰራው የጾም ምግብ ይሆናል ማለት ነው። ወደ አሰራሩ እዚህ ጋር የምታዩት ሽምብራ አለኝ። አጽድቼዋለሁ። ከዚያ በኋላ ያደረኩት ምንድነው ውሃ ሞልቼ በጎድጓዳ ሳህን ፍሪጅ አሳደርኩት ማለት ነው ኦቨርናይት። እናንተ ግን ከፈለጋችሁ ለ4 ሰዓት ያክል መቆየት ትችላላችሁ ቀን ላይ። ካልሆነም እንደኔ ማታ አስገብታችሁ ለነገ መስራት ትችላላችሁ ማለት ነው። በበነገታው እንደዚህ ባያደረውን ውሃ ለቅለቅ አድርጌ አሁን ይሄው ለፈጨው ወደ ብሌንደር መፍጫ ውስጥ እያስገባሁት ነው ማለት ነው። እንደምታዩት ውሃው በዚህ ልክ መሆን አለበት። በጣም ቅጥንጥን እንዳይልብን ትንሽ ነው ከሽምብራው ከፍ ማለት ያለበት። ከዛ እንደዚህ በዚህ በመታወት መልክ ፈጨውት ማለት ነው። እንደዚህ ከፈጨነው በኋላ የምናደርገው ነገር ምንድነው? በንጹህ ነጠላ ወይም በንጹህ ጨርቅ የምትጨምቁበት ጨርቅ አዘጋጁና እንደ ነጠላ ያለ ማለት ነው። እንደዚህ በደንብ አድርጋችሁ ጨመቁት። ሞር ከወንፊት ይልቅ ይሄ ነጠላ የተሻለ ነው። እኔ በወንፊት ከዚህ በፊት ሰርቼው ብዙ አላረካኝም፣ እየፈራረሰ አስቸግሮኝ ነበርና እንደዚህ በጨርቅ ሲሆን ግን በነጠላ ሲሆን ቆንጆ ነው። እንደዚህ በደንብ ጭምቅ ታደርጉታላችሁ፣ እብቁ ትለዩታላችሁ ማለት ነው። እኛ የምንጠቀመው ውሃውን ወይም ወተቱን ነው። እንደምታዩት ፈሳሹን ነው የምንጠቀመው። አሁን የምናደርገው ወደ ጎድጓዳ ሰፋ ባለ ድስት ላይ እንደዚህ እንገለብጠውና እናንተከትከዋለን። በደንብ አድርገን እስኪወፍርልን ድረስ እናበስለዋለን፣ እናንተከትከዋለን ማለት ነው። እጃችን ማረፍ የለበትም። ቀስ እያለን ማማሰል አለብን። እንደዚህ ማለት ነው። እያለ ይወፍራል። እጃችሁ ላይ የወፈረ ሲመጣ ይታወቃችኋል። ያው እንደዚህ አሁን ወፍሮ እንዲሆኑልኛል። ያው ቆርጨው ነው። እዚህ ላይ የምንጨምረው ነገር ምንድነው? ጨውና ብላክ ፔፐር ወይም ቆንዶ በርበሬ ብቻ ነው የምንጨምረው። ውሃ እንዳይል እዚህ ላይ ጨውና ብላክ ፔፐር እንጨምራለን ማለት ነው። ይሄ በነገራችን ላይ እንደ ቀይ ወጥ መስራት እንችላለን። እኔ የምሰራው አሁን ጥብስ ነው የምሰራው ይሄንን ማለት ነው። ያው እንደዚህ በዚህ በምታዩት መልኩ ብላክ ፔፐር ጨምሬ ትንሽ አንተክትኬ አወጣዋለሁና ሱጎ ሰርታችሁ ቀይ ወጥ ማድረግ ትችላላችሁ። በጣም ነው የሚጣፍጠው። ሱስ ነው የሚይዛችሁ በነገራችን ላይ። እንደዚህ አሁን ምንድን ያደረኩት ኮንቴነር አዘጋጀውና ወደ ኮንቴነር ገልብጬ ፍሪጅ አሳደርኩት ማለት ነው። እኔ አሳድሬዋለሁ። እናንተ ከፈለጋችሁ ፍሪጃችሁ በጣም ፈጣን ቆንጆ ቶሎ የሚያቀዘቅዝ ከሆነ 2 ሰዓት 3 ሰዓት ማቆየት ትችላላችሁ። ሪዛልቱ ግን መሆን ያለበት እንደዚህ ነው። እንደምታዩት እንዲሆኑ መውጣት አለበት። ጥንክር ብሎ መያዝ አለበት። ያው አሁን እከታትፈዋለሁ ማለት ነው። ያው ስከትፈው እንደዚህ ነው የሆነው። እንዲህ መሆን አለበት። በቃ እጃችሁ ላይ እንዲህ መንጠር አለበት። ፍርስርስ ማለት የለበትም። ጥንክር ማለት አለበት ማለት ነው። ከዛ ይሄንን ትንሽዬ ዘይት መጥበሻ ላይ አድርገን እንጠብሰዋለን። ልክ እንደ ኩኪስ ዘይት መብዛት የለበትም። ጀስት እንዳይዝብን ብቻ እንዳያርብን ትንሽ ዘይት አድርገን እንደዚህ ጋል ሲልልን ዘይቱን እንጠብሰዋለን። ያው በቢላ ነው ሁሉ እንትን እያልኩት ያለሁትኝ ምንም አልሆነም። በደንብ አድርጎ ይዞልኛል። እንደዚህ በዚህ መልኩ እንጠብሰዋለን ማለት ነው። ከጎን እንግዲህ ማባያውን እንሰራለን ማለት ነው። እዚህ ጋር እንደምታዩት ቤል ፔፐርስ ወይም ቃሪያ ከለር ቃሪያ አለኝ፣ ሽንኩርት፣ ቲማቲም አለኝ። ኦፍ ኮርስ ነጭ ሽንኩርት እና ዝንጅብል ደቆ የተከተፈ ማለት ነው። እንደዚህ እንከትፈዋለን። ሽርምሪ ረዘም ያለ ማለት ነው እንከትፈዋለን። በነገራችን ላይ ግን ሽርምሪ ማለት ምን ማለት ነው? እስቲ በእናታችሁ ኮመንት ላይ ጻፉልኝ። ይሄን የምትሰሙ ምን ማለት ነው ንገሩኝ። እኔ ከእናቴ ሰምቼ ነው ሽርምሪ ከተፊ ትለኛለች። ወደ ነገራችን ስንመለስ ግን እንዲህ ከታትፈን ከለር ቃሪያዎቹንም ቲማቲሙንም እንደዚህ ነው የምንከትፈው በረጃጅሙ ማለት ነው። ከለሩ ሲያምር በጣም ነው የሚያረንጓዴ፣ ቢጫ፣ ቀይ። እንደዚህ ዘይት አናግልና ደግሞ ሽንኩርታችንን እንጠብሳለን ማለት ነው። ዘና እያላችሁ ስሩ እሺ፣ ኢንጆይ እያደረጋችሁ ምናምን። እንደዚህ ሽንኩርታችንን ከጠበስን በኋላ በጎን ደግሞ ኩኪሳችንን እንዳንረሳ ማለት ነው። ያው አያምርም? በዚህ መልክ ገልብጨዋለሁ እኔ። እንደዚህ እየተጠበሰ ነው ያለው ማለት ነው። ሽንኩርቴም እዚህ ጋር ጠበስ ብሎልኛል። ቲማቲሙንም ቃሪያውንም ሁሉንም አንድ ላይ ጨመርኩት ማለት ነው። እችን አሁን ለብ እናረጋታለን። እንደምታዩት ገልበጥ እያደረግን በጣም ከምነግራችሁ በላይ በጣም ነው የሚጣፍጠው በጣም እና ሰርታችሁ
ቅመሱት። ለሁለት ለሶስት ጊዜ እንዲሆናችሁ ደግሞ ወጥን ብታረጉት በቃ አሁን ይሄ በዚህ እኔ በሰራሁት በአትክልቱ ቦታ ሱጎ ሰርታችሁ ልክ አሁን ምስር እንደምንሰራው ቀይ ወጥ እንደምንሰራው ማድረግ ትችላላችሁ። ምንድነው የሚጠበቅባችሁ? የተጠበሰውን ቶፉን ስትጨምሩ ብቻ ብዙ አታቆዩት፣ ሰዓት ላይ ብዙ አታማስሉት እንዳይፈራርስ። ይኸው ነጭ ሽንኩርትና ዝንጅብሉን ጨምሬ ለብ ለብ አደረኩት። አሁንም ትንሽ ጨው ጨመርኩኝ እና እዚህ ጋር ምንድነው የምጨምረው? እኔ ቆንዶ በርበሬ ነው የጨመርኩት። ቆንዶ በርበሬ ይቅርታ ኮረሪማ ነው የጨመርኩትኝ። ኮረሪማ ከሌላችሁ ቆንዶ በርበሬ ወይም ብላክ ፔፐር መጠቀም ትችላላችሁ። አዝ ኦፕሽን ኦኬ፣ የፈለጋችሁትን መጠቀም ትችላላችሁ። ያላችሁን ግን እኔ ጥብስ ስለሆነ እየሰሩ ያሉት እዚህ ጋር አሁን እኔ ምንድነው ሮዝሜሪ ተጠቅሜያለሁ። ሶሪ ጉንፋን ያለቀቀኝም፣ ግን ሮዝሜሪ ፍሬሽ ካለ ፍሬሽ፣ ደረቁ ካላችሁ ደረቁ፣ ፓውደሩ ካላችሁ ፓውደሩ ዋቴቨር ዩ ሃቭ ተጠቀሙት። ይኸው እንደዚህ አሁን ላዋህደው ነው። እዚህ ጋር አሁን ቀስ እያለን እናዋህደዋለን ማለት ነው። በጥንቃቄ ይኸው እንዳይፈራረስብን ገልበጥ 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 እናደርገውና ልክ ቃናውን ሲይዝልን ማለት ነው። አሁን ጨው በነገራችን ላይ የምንጨምረው እዚህ አትክልቱ ላይ ለአትክልቱ የሚበቃ ብቻ ነው። ኦልሬዲ እዛኛው ጋር ቶፉ ላይ ስለጨመር እንዳትዘነጉ እሱን። ሬዲ ነው እዚህ ጋር በቃ ሬዲ ኦኬ። እንጀራችሁን ንጥፍ ታርጋችሁ መብላት ብቻ ነው ከዚህ በኋላ። እኔ አሁን እዚህ ጋር ቀምሼዋለሁ። እጅግ በጣም ነው የሚጣፍጠው፣ በጣም ከምነግራችሁ በላይ። እኔ ደግሞ ከምነግራችሁ እናንተ ሰርታችሁ ቅመሱት። በጣም ቀላል ነው፣ ብዙ ወጪ ቆጣቢ ነው። ወጪ ብዙ የለውም። ጀስት ሽምብራ ብቻ መግዛት ነው የሚጠበቅብን እና ወጥ መስራት፣ ጥብስም ካስፈለገ። ቴንክ ዩ ሶ ማች ፎር ዋቺንግ ሲ ዩ ኔክስት ባይ ኔክስት ቪዲዮ።